ይኸውልህ ምግብ ምናምን ታዲያ ከውጭ ነው። ሌላ ደግሞ እቺን ደጃፍ ማለፍ አልተፈቀደልህም። ይቺን ማለት ነው። ገባህ? ከቻልክ በዚህ 3 ቀን ውስጥ ጽድት አድርገህ ጨርሰህ አበቦቹን ከርክማ አስተካክለህ መውጣት ትችላለህ። እሺ ጌታዬ። ኧረ እባክህን 10 ጊዜ አታጎንብስ አንተ ሰውዬ። ይኸውልህ የሀገሬ ሰው ምን ይላል መሰለህ? ይሄ ጎንበስ ወይ ዕቃ ለማንሳት ነው ወይ ለመፍሳት ነው ይላል። እሺ ለማንኛውም እስቲ መታወቂያህን አሳየኝ። የሆነ ቦታ እማውቅህ እየመሰለኝ ነው። አይ ቴቴ ሰው እንደው እንደ ህፃን እናቱን ያሳድጋል። እገልሃለሁ። ሄሎ መርሶ ገባችሁ እንዴ? ኧረ እኔ ቤቴ ነኝ ሞገስ። እንዴ ብቻቸውን ጥላቸው? ምንም አላማረኝም። በዛ ላይ ደግሞ 1000 ብር ትሰራለህ ምናምን እያለው እንዴ። ቢሆንስ ታዲያ ለምን አብራችሁ አልቆየህም ነበር? አይ ሞገስ አንተ ለምን ገባህ? እኔማ እኮ ከኔ ጋር ካየው እንደምንታወቅ ካወቀ አይቀጥረውም ብዬ ነው እኮ። ከኔም ጋር መታወቅ የለበትም። ሞገስ ያውቀዋል አልከው እንዴ? አላልኩትም። ስራ ፈላጊ ነው ብቻ ነው ያልኩት። አይ ጥሩ። እና እንዴት ነው ተስማሙ? እኔ አላውቅም። ድምጻችሁ ጠፋ እኮ። እንዴት ነው ልምጣ ወይ? እንውጣት በለኝ እንጂ መውጣት ትችላለህ። ቆይ ወዴት ነው ሄዱት? ሊያሳየው ምናምን ሄዶ ይሆን እንዴ? እንደዛ ይሆናል። መድብል እኮ በ1000 ብር ተስማምቷል። በቃ አርፈተኛ። ሲጨርስ እሱ ራሱ ሲወጣ ይደውልልሃል። እንዴ መርዞ መሄድ አልነበረብህም እኮ። ግን ሄጃለሁ። ደግሞ ስማኝ፣ ኮሚሽኑን አስብበት እሺ። የተመታ መርዞ ለመድብል ደውል እንዴ? ማን አንተ? ምንድነህ? ተከራይ ነህ? አክሊሉ እንዴ! ማነህ? ቆይ ማነህ? ቆይ ለምን እኔን አታናግረኝ? ምን ፈልገህ ነው? ቆይ ምንድን ነው የፈለግከው? ለምን አትነግረኝም?
አንተ ምንድነህ? ለምንድነው የማታናግረኝ? ቆይ ማነህ አንተ? ለምንድነው ዝም የምለው? ዝም በይ። ሌባ አይደለም። ንገረኝ፣ ምንድነው ታዲያ የምትፈልገው? አልልም። ለምን እላለሁ እንዴ? እሰው ቤት ገብቶ እንደዚህ ሰገን 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 መጀመሪያ እሱ ነው። የመጀመሪያ የመጣልኝ ሰገን ሰገን ሰውዬ ምን ሆኖ ነው? አክሊሉ አክሊሉ ምንድን ነው? መርዞ አክሊሉ 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 ምን? ወይኔ ጉዴ! ይህ ሰውዬ ድጋሚ አስቸገረ። ቆይ ግን መቼ ነው የሚያርፈው? በእኔ እጅ መጥፋት ፈልጎ ነው? እድሜውን ማርዘም አይፈልግም እንዴ? መርዞ አክሊሉ ሞቷል መሰለኝ። ማለት እዛ የሞተ ሰው መስሎ ወድቋል። እኔ አላውቅም። ወይኔ መድብል ነው በእርግጠኝነት። ወይኔ ወይኔ እዛ ጋር ጥሎታል። ማን የጣለው? እኔም አውቃለሁ። መንፈስ ሊሆን ይችላል። ወይኔ ወይኔ መድብል ወይኔ መድብል ማን የጣለው ይመስላል? ዝም ብለሽ ታስቢ። እኔ አላውቅም መርዞ። እኔ እኮ ድንገት ወደዚህ ስመጣ ነው ያየሁት። ተዘርሯል ደግሞ የሚያክላል እንዴ? እስቲ ማንም የለም እንዴ? አዎ ማንም የለም። አክሊሉ አክሊሉ ወይኔ ታንቆ ነው አንቆት ነው መድብል ነው ራሱ። ወይኔ መድብል አስበላኝ። ወይኔ ልብ ምቱ አለ፣ ልብ ምቱ ይመታል። አለ 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 በቃ ወንጣ አለ መድብል ወይኔ እሱ ነው ለእኔ ሞትኩ። በቃ እሱ አለ፣ እኔ የለውም። አዎ በእርግጠኝነት የለውም።
ወይኔ መሞት ነበረበት። መሞት ነበረበት። ይሄ ሰውዬ መሞት ነበረበት። ወይኔ መድብል ወይኔ ልጅ አንተ ግን ያማል እንዴ? ግን ምን ቀን ነው አንተን ያገባው? ምን አገባሽ? ቆይ አንቺ እንዴት የሚወደው ሰው እንዲሞት ይፈልጋል? እንዲሞት ነው የምትፈልጊው? ሲጀመር አንተ ፈሪ ነህ። እሺ ወረኛ። ምን አገባኝ? አይመለከተኝም አልኩሽ እኮ እንዴ። ቆይ በሞት ጀግና ተብዬ መቃብሬ ላይ ሐውልት ይቆምልኛል? አይቆምልኝም። አንቺም ሌላ ጠብሰሽ አግብተሽ ኑሮሽ መቀጠልሽ አይቆምም። የራሱ ጉዳይ። ሸት ወይኔ መድብል የመጀመሪያ እዚህ ነኝ ያለሁት። እዚህ ነኝ ያለሁት። እባክህን እዚህ ነው አለሁ። እሺ ቆይ እመጣለሁ። ሰገን እዚህ ክፍል ነኝ። ወይኔ ጉዴ! እዚህ ነኝ ያለሁት። እዚህ ነኝ። እዚህ ነኝ። እባክህን ና እና ከዚህ አውጣኝ። አልሞትኩም። ወይኔ ልጄ ወይኔ ልጄ ደህና ነህ? እንዴት ነህ? እቴትዬ ደህና ነኝ። ተረጋጊ አንቺ። እንዳትጠቀኝ። ማነህ አንተ? አንድ እርምጃ ብትጠጋኝ የእናትህን አንጀት ዘረግፍላቸዋል። ተው ልጄ፣ አንቱ አለኝ እኮ አከበረኝ። ውይ አከበረኝ። እቴቴ ተረጋጊ። አንቺ ምንም አትሆኝም። ልቀቃት። አለቃቸውም። ልቀቃት። አንድ እርምጃ እንዳትጠጋኝ። አንድ እርምጃ ብትጠጋኝ ነግሬሃለሁ። ተው ልጄ፣ እባክህ ተው ልጄ። እርግጠኛ ነሽ እዚህ ነው የተተኮሰው? እዚህ ግቢ ነው የተተኮሰው። ሞገስ ሲተኮስ ግቢ ውስጥ ነበርኩ። ወይኔ መድብል፣ ወይኔ መድብል፣ በቃ ገብቷል ማለት ነው። ምንድን ነው ያደረግከው መድብል? ሞገስ ተረጋጋ እንጂ። መድብል እዚህ ግቢ ውስጥ ምን ያደርጋል? የድሮ ፍቅረኛዬን ድምጿ የእሷን ይመስላል ካላየኋት እያለ ነው። ስለዚህ መግባት አለብኝ። ሞገስ የት ልትሄድ ነው? መግባት አለብኝ። አንቺ ውስጥ ዱላሽ አንቺ እንዳትወጪ። እዚሁ ሁኚ፣ እዚሁ ሁኚ ሞገስ፣ እዚሁ ሁኚ። እሺ በይኝ። ወይኔ መድብል፣ ሰገን እዚህ ነኝ። የመጀመሪያው እባክህ ወደዚህ ና። አለው ሰገን፣ ደርሼልሻለሁ ሰገን፣ ላድንሽ መጥቻለሁ ሰገን። ኦኬ አሁን ገባኝ። ለካ ገዳያዋ ፍቅረኛዋ ነህ። ሰው አለማወቄ ቆጨኝ። የት ነበር የማውቀው እያልኩ ነበር አይደል? አንድ ጊዜ ብቻ ነበር ያየው። በጣም ደደብ ነህ። እንኳን በደህና መጣ። ምንድነው ልጆች? እኔ ምንም የገባኝ ነገር የለም። ኧረ እባካችሁ ምንድነው እሱ? እናቴን ልቀቃት። አለቃትም። ይኸውልህ አንድ እርምጃ በትጠጋኝ የእናትህን አንጀት ዘረግፍልሃለሁ። እሺ ችግር የለውም። እናቴን ልቀቃት። ይኸውልህ መጀመሪያ ያሰርካትን ሰገንን ልቀቃት። እሷን ስትለቃት ነው እናትህን የምለቅልህ። ኧረ እባክህ ልቀቅለት። እሱን ከሆነ የፈለገው ልቀቅለት እባክህ ልጄ። እቴቴን ልቀቃት እያልኩ ነው። አለቃትም። መጀመሪያ ሰገንን ልቀቃት። ሳትሞት ሞታለች ብለህ ያሳሰርከኝ አንተ ነህ።
እድሜ ልኬን እንድታሰር የፈረድክብኝ አንተ ነህ። አላውቅም። ይቺ ጠንያም የኔ ሚስት ናት፣ ያንተ ሚስት አይደለችም። ተሳስተህ ነው። አሁን እናቴን ልቀቃት። አለቃት። ዞር በል አንተ። ይሄን ዱባይ መሰለ ጭንቅላትን እንዳልበትልህ ዞር በል። እባክህ ተረጋጋ አክሊሉ። ምንድን ነው? ማን ነው እሱ? እባክህ ልጄ፣ እባክህ ፖሊስ ጥራ። እባክህ ሊገለኝ እኮ ነው። እባክህ እናቴን ልቀቃት። ይሄ የመጨረሻ እድልህ ነው። እቴቴን ልቀቃት። ይኸውልህ ቶሎ ብለህ ሰገንን ልቀቃት፣ አለበለዚያ እናትህን እገልልሃለሁ። አትለቃትም? አይዞሽ ሴት፣ እንዴት ነሽ? አሁን ደህና ነሽ? አንተ ደህና ነህ? ልጄስ? ልጄ ወዴት ሄደብኝ? ወይኔ አክሊሉ፣ ወይኔ እናቴ። መጣ። ቴትዬ፣ የኔ እናት እንዴት ነሽ? ደህና ነኝ። ምንድን ነው ጉዱ? ሌባ ነው ቴትዬ፣ ሌባ ነው። እስኪ ዞር በል አንተ። ትንሽ ጨረፍታ እኮ ነው። ይኸውልሽ ቴቴ፣ ማንም ይሁን ማንም እገለዋለሁ። እናቱ ሆድ ቢገባ አያመልጠኝም። እበላዋለሁ ቴትዬ፣ የገባበት ገብቼ እገለዋለሁ። ማንም ሰው አይተርፈኝም። ማንም ሰው ይልቅ ደግፍልኝ። ተው ልጄ እባክህ ተው። ቆይ። ቀስ በል እስኪ፣ ቀስ ብለህ ደግፋት። ቁልፉን እንኳን አልሰጥም አልከኛ መርዙ። አፈሽተኝ በእናትሽ። አሁን እኮ ጸጥ ብሏል። እኔ ግን የምፈራው ሰው እንዳይሞት ብቻ ነው። መድብል ነው እርግጠኝነት ያደረገው። ሌላም ሰው እኮ ሊሆን ይችላል። እሱ ሲወጣ ተከትሎት ገብቶ ሊሆን ይችላል። ይኸውልሽ ነገ ጠዋት የነሳ አባቴን ጥሪልኝሽ። አልገባኝም። ለምን ትላለች? መድብል ከሆነ አክሊሉን እንዲያደረገው በቃ ሟች ነኝ፣ በእርግጠኝነት ሟች ነኝ። ነገ ጠዋት ልሳረግ ነሳ አባቴን ጥሪልኝ። ይኸውልሽ አደራሽ ነግሬሻለሁ። እኔም ማላውቀው ኃጢአት ሰርታል እንዴ? ምን ማለት ነው? እኔ እናገርልሃለሁ። ሲጀምር እኮ አንቺ አወቅሽኝ። አሁን ነው አንቺ ከማግኘቴ በፊት ምን እንደሰራው በምን ታውቂያለሽ? ታውቂ? አሁን የሰራኸውን ያክል እኮ መቼም አትሰራ። ደግሞ እኔንም ትጨቃጨቀኝን እነግርልሃለሁ። ሲጀመር አንቺ ሞቴ ደስታሽ ነው። ቆይ አንተ ምን አድርገህ ነው ይሄን ያክል የምትፈራው? መድብል ነው ጥበቃ ፈልጎ ልግባ ሲለኝ አመጣሁት። ቆይ አንተ መድብል ጥበቃ ይገባል ብለህ እንዴት አሰብክ? ሲጀመር አንቺ ከኔ በላይ እሱን አውቀሽው ማለት ነው። ሲጀመር መድብል ኃይለኛ ነው፣ ገንዘብ አይቸግረውም። ከዛ አንተ አመቻቸህ ደለልክ። በቃ አክሊሉን መድብል አይለቀው፣ ይገለዋል። ብቻ ነገ ይንቀል እንጂ በሌሊት ነብዬ ነው የምጠፋው። አክሊሉን እያወቅኸው ዛሬ አይነጋለትም፣ ይመጣልሃል። ሲጀመር መድብል ላይሆን ይችላል የመጣው። አምጣው ብሎኝ አመጣውለት። በቃ አለቀ። እኔ እኮ እዛ ጋራ በሰላም ትያቸው ነው ሄድኩትኝ። ለምን አይጋደሉም? ከዛ በኋላ አይመለከተኝም። እሺ እሱን እናያለን። ለማንኛውም ለዛሬ ተኝተህ እደር። አይዞህ
ሄሎ ሞጌ። ሄሎ መድብል። ሞጌ እንዴት ናት? ሴትዮዋ እንዴት ናት? ደህና ነች? ደህና ናት እሷ። አንተ ግን እንዴት እንደዚህ ታደርጋለህ? ሞጌ ሰገን ናት፣ የኔዋ ሰገን በህይወት አለች። ሞገስ በህይወት አለች ሰገን። ብትሆንስ መድብል እንዴ አክሊሉን እያወቀው እንዴት ነው እንደዚህ የምታደርገው? ሞገስ ሰገን በህይወት ኖራ? እኔ እኮ በጣም ማመን አቅቶኛል። ሰውየው በጣም ጨካኝ ነው። በእናቱ ላይ እኮ ነው የተኮሰው። መድብል ይኸውልህ በእናቱ ላይ አይደለም የተኮሰው፣ በአንተ ላይ ነው መድብል። አንተ ላይ ነው የተኮሰው። እናቱን በጣም ነው የሚወዳት። የፈለገ ይሁን ሞገስ። እሺ አሁን ሴትዮዋ እንዴት ናት? በጣም ተጎድታለች እንዴ? ሆስፒታል ሄዳለች። ሞገስ ሆስፒታል ናችሁ? ይኸውልህ በቃ አሁኑን መምጣት አለብኝ። እዚያው አካባቢ እኮ ነኝ፣ አራኩም። አሁኑን ልምጣ በቃ። ኧረ እባክህ መድብል እባክህ ተረጋጋ። እንዴ ሰውየው እኮ አውሬ ነው። እንዴ መሞት ትፈልጋል? ቆይሽ እኛስ እንድንሞት ትፈልጋል? ሰገን ብቻዋን ናት? ይኸውልህ መድብል በመቸኮል ልጅቷን ማትረፍ አልቻልክም። መርዞንም ትልቅ አደጋ ውስጥ ከተትከው። አንተም እኮ ሞተህ ነበር። ሞገስ ይኸውልህ ልክ አይደለሁም። በትክክል ማሰብ ተስኖኛል። በቃ ልክ እያሰብኩ አይደለም ሞገስ። ቆይ እሷ መሆኗን በምን አረጋገጥክ? ሞገስ የሰገንን ድምፅ ሰምቼዋለሁ። በእርግጠኝነት ራሷ ናት። እኔ እኮ ድምጿን አውቀዋለሁ። እሷም እኮ ስሜን ጠርታኛለች። ሞገስ ሰገን ናት። ሰገን በህይወት አለች። ይኸውልህ መድብል በመቸኮል ልጅቷን ማዳን አልቻልክም። ይኸውልህ አንተም ሞተህ ነበር። መርዞንም ትልቅ አደጋ ውስጥ ነው የከተትከው። ይኸውልህ ሞጌ መርዞን ብቻ አንተ ይቅርታ በልልኝ፣ ይቅርታ በልልኝ እባክህ። አክሊሉ ሰው ያደርገው። ይኸውልህ ብቻ ቀላሉን ያደርግለት። እሺ ስማኝ፣ አንተ ተረጋጋ። እኔ ለብሩክ እደውልለታለሁ። ስማኝ፣ ልጇ እሷ ከሆነች ደግሞ በህግ መጠየቅ ትችላለህ። ህግ ያለበት ሀገር ላይ እኮ ነው ያለነው አይደል? ያልሞተ ሰው ሞተ ተብሎ በዚያ ላይ አንተም ደግሞ ገዳይ ተብለህ፣ ይህ እኮ በጣም ትልቅ ወንጀል ነው። ሞጌ በህግ ነው የምትለው? እንዴ የራስ ቤት ውስጥ ተከራይ አርጎ አስቀምጦ አንተ ለምን በህግ አላልከውም? እንዴት በዚህ እንደዚህ ትናገራለህ ሞገስ? በህግ እየሄድኩበት ነው። በህግ ለማስመለስ እየሞከርኩ ነው። ስማኝ፣ በተኛበት ቀስቅሼ ቤቱ የኔ እንደሆነ እነግረዋለሁ። እስቲ ለማንኛውም እናያለን። እንኳን ሰገን በህይወት ኖረች። መድብል የማትረጋጋ ከሆነ እኔ ግን የምጓጓለት ህይወት አለኝ። መሞት አልፈልግም። ሚስት አለኝ። ስማኝ፣ ይኸውልህ ነገሮችን በስሜታዊ አታድርግ። ዝም ብለህ በደመነፍስ አትመራ። አስብ አድርግ መጀመሪያ። እሺ ሞጌ ሰገን በህይወት አለች። 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 በጣም ደስ የሚል ነገር። ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። አምላኬ ሆይ አመሰግናለሁ። አምላኬ ሆይ አመሰግናለሁ። ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። የቀበርኳት የገደልኳት በህይወት አለች። ረጅም ጊዜ ከጠፋሽ በኋላ ዛሬ ትንፍሽ በሮዬ ላይ ሲደርስ። እንዴት ነሽ ቴትዬ? አሁን ምንድን ነው የሚሰማሽ? ደህና ነኝ። አሁን ብዙም እየተሰማኝ አይደለም። ቴቴ ፈጣሪ አይለመነኝ ነው የምልሽ። በጭራሽ መቼም አለቀው። ቆይ ቆይ ቆይ፣ እኔ ምንም አልገባኝም። ሌባ ነው እንዴ? አዎ ሌባ ነው ቴቴ። አንገትህን እኮ ንቅ አድርጎ ነበር። እኔ ደህና ነኝ ቴቴ። ንቅ ያርገ አባቴ አምላክ። አስደነገጠ አይደል ልጄ? ቴቴ እኔ ደህና ነኝ። አንቺን ነው እንጂ አስደነገጠብኝ። አቆሰልኩሽ አይደለም የኔ እናት? ኧረ እንኳንም በእኔ ያለፈ ልጄ፣ እንኳን አንተ ደህና ሆንክልኝ። እኔ እስከዚህ በኋላ ብሞትም አይቆጨኝ። ግድ የለሽም፣ ምንም አትሆኝም፣ ደህና ትሆኛለሽ። አሁን የሆነ ቦታ ድረስ ብዬ እመጣለሁ። ከዛ ሌላ ሆስፒታል ሄደን የተሻለ ሕክምና ታደርጊያለሽ። የኔ ልጅ ደህና ነኝ፣ አታስብ። ቤቱን በደንብ ዘጋጋና ሂድ። አልቆይም ቴቴ፣ ቶሎ መለሳለሁኝ። እቺ ልጅ ማስወጣለኝ። እንደው አንተ ሌባ ነው አልከኝ እንጂ እሷን ፈልጎ የመጣ ነው የሚመስለኝ። ቴቴ ሌባ ነው አልኩሽ እኮ፣ ምንም ችግር የለውም። እኔ አሁን የሆነ ቦታ ድረስ ብዬ ብቻ እመጣለሁ። ከዛ እኔ ስመለስ አብረን እንወጣለን። ምንም ነገር አታስቢ እሺ? እሺ የኔ ልጅ።
ከዚህ እንዳትንቀሳቀሽ፣ ኪችንም የትም እንዳትገቢ። እዚሁ ቁጭ ብለሽ ጠብቂኝ፣ ቶሎ ብዬ እመለሳለሁ። ኧረ እሺ፣ አልነሳም የኔ ልጅ። አይዞሽ። እሺ ቆይ አሁን መርሶ እንዴት ሊሆን ነው? አላውቅም። አክሊሉ ደግሞ ህግ የሚገዛው ሰው አይደለም። ልጅቱንም እኮ ሊገላት ይችላል። አዎ እሷን ለማትረፍና ለእሷ ብሎ የመጣ እንደሆነ ካወቀ ይገላታል። ወይ መድብል አጠፋ። በጣም ስሜታዊ ሆኗል። ስሜታዊ መሆን ነገሮችን በጣም ነው የሚያበላሸው። ቆይ ግን እንዴት ነው በዚህ ልክ ገደላት የተባለች ልጅ በህይወት ልትኖር የምችለው? አልተረጋገጠም እኮ። ያው ፊት ለፊትም አልተያዩ። ያ ማለት ግን አይሆንም ማለት አይቻልም። የማይሆነው ሊሆን፣ የማይደረጉ ሊደረግ ይችላል። የምር ግን ልጅቷ ራሷ ከሆነች የምድራችን ትልቁ ገጠሞች ነው። መተኛት ይቻላል እንዴ? አጂ ብራታ አጂ ሴትሽ በጠዋት ተነስታ ለኋላው ጉድ ጉድ ብላ ቁርስ ትሰራለች። አንቺ እዚህ ተጋደም ያው ፈልጋ ነው። አንቺ እንዴት ነው ግን እንቅልፍ የወሰደሽ? በእናትሽ ሌሊቱን እኮ ታኩስ ነበረ። ይኸውልሽ እኔ በአይኔ አንድ እንቅልፍ አልዞረም። አንቺ እዚህ እንደ ጎማ ስትገላበጭ አደርሽ። ቁርስ አበላሁ ሙጥና ብላሽ የሚበላ ነገር ይብላሽ። እኔ የምልሽ ኤፍራታ እስቲ ተነሽና ውጭውን ቼክ አድርጊልኝ። ለምን እንትን መንጋት አለመንጋቱን ተነሽ እይልኝ። መርቶ እራሳቸውን ወይ ደግሞ ሰዓት እረፍዳለሁ። ኮንትራት ሆኗል። እንደው የማን እርግማኔ ነሽ አንቺ? የትኛዋን አሮጊት ኮሚሽን በልቼ እንደሆነ አንቺ እርግማኔ ነሽ። እዚህ ደግሞ ማለት ነው ተረግሜ ነው አንቺን ያገኘሁሽ እያልኩሽ ነው። ተይ ግን ተነሽና ይልኝ። ተይ ኤፍራታ። ፈርታ ነው አይደል? ሞት እንደሆነ አይቀር። ለምን እንደዚህ የምትፈራው? ለነገሩ ከጠላቴ ጋር አብሬ እየኖርኩ ስራው ቢቀርስ እኔ እሰራለሁ፣ አንቺ ነሽ የምትውጪው። አብረን እንራባታለን። እሺ ሰሙት። ኤፍራታ ተይ ግን ተነሽና ውጭና ይልኝ። ተይ ኧረ በማርያም የምተኛበት ተው። መርዞ ሞገስ፣ አንተ ነህ? አሁን ነኝ። ክፈተው። አክሊሉ አለ? የለም፣ ክፈተው። አይ አልከፍትም። በዛ በኩል ብዙ በመስኮት ነው። እሺ አንተ ለምን አለ ታስገባኝ ውስጥ በኩል? ኧረ እባክህ ላስገባህ። ዛሬ እንደውም እዚህ ቤት አልመጣም። እዚህ ነው የምውለው። ምን አይነት ቆይ ማታ ምንድን ነው የተፈጠረው? ንገረኝ። በእናትህ መድብል ምንም የማይሆን ነገር ነው ያደረገው። ኧረ ቆይ እሱ የምንፈልገው ነው እንደዚህ አይነት ነገር የሚያደርገው እንዴ? እኔ አላውቅም። ይኸውልህ ትሰማኛለህ? አንድ ነገር ብሆን ከአንተ ራስና ከእሱ ራስ አልወርድም። እሺ እንዴ እኔ ደግሞ ምን አደረኩኝ? ኧረ እባክህ አንተ አይደለ እንደ ያስገባህ ያልከኝ? እንዴ ምን ሆናል? መርዞ እንዳንተ ልግባ አለኝ፣ ጠየቀኝ፣ ገባ። ሲጀመር መድብል ሀብታም ነው አይደለ እንዴ? እንዴት ነው እኛ ጋር ጥበቃ የሚገባው? እሱን ተው። የሆነማ ዓላማ አላችሁ። የሆነ ነገር ይኸውልህ፣ አክሊሉ ይዞ ቢያፋጠጠኝ እናንተን ነው የምጠቁሙ። አይ አታረገውም መርዞ፣ አታደርገው። ይኸውልህ ትሰማኛለህ? ብቻ መብላትና ብቻ መሞት ነውር ነው። ተያይዘን ነው የምናልቀው። መርዞ ይኸውልህ ትሰማኛለህ? ስሜን አትጥራኝ። ከአክሊሉ ጋር እዚህ ጣጣ ውስጥ የከተትከኝ አንተ ነህ። ትሰማኛለህ? አሁንም ቢሆን ከአክሊሉ ጋር እስካላላቀቀኝ ድረስ እጠቁማለሁ። ይሄማ ተነጋግረን እንዳመጣ ነው አክሊሉ ያውቀዋል። ይኸውልህ
ያን ተናገርክ ማለት እኔም አንተም አንተርፍም ማለት ነው። አላውቀውም ያየሁትም ትናንትና ነው ብለህ ካድ። ኧረ እባክህ ስታስበው አክሊሉ የሚሰማኝ ይመስላል? ሲጀመር ሟች ነኝ። ስለዚህ ብቻዬን አልሞትም፣ አብረን ነው የምንሞታት። ይኸውልህ መርዞ እንዳትናገር፣ ከምታስበው በላይ ውስብስብ ነገር ውስጥ ነው የምትገባው። ይኸውልህ አጭሩና ቀላሉ መንገድ አላውቀውም ማለት ብቻ ነው። ልክ ነህ። ኧረ እንዴ የሆነ የማላውቀው ነገር ውስጥማ ነው የገባሁት። እንዴ ሲጀመር እኮ ዳጣን ታውቃታለህ ወይ ብሎ ሲጠይቀኝ መጠርጠር ነበረብኝ። የሆነ ገደልማ ገብቻለሁ፣ የሆነ ትብታብ ውስጥ። አሁን ደግሞ መድብል አይደለ? ይኸውልህ መርዞ ምንም ነገር የለም ያልኩህ ብቻ አድርግ። ይኸውልህ አውቀዋለሁ የምትል ከሆነ ሁሉ ነገር ውስብስብ ነገር ውስጥ ነው የሚገባው። በቃ ያን ብቻ ቀላሉ ነገር ያን አድርግ። ሻውን አክሊሉ ገብቷል ወይስ የት ነው ያለው? እኔ አላውቅም። እንዴ አላውቅም። ይሄ ልትነግረኝ ነው እዚህ ድረስ የመጣው? አዎ መርዞ ይሄ ልነግርህ እዚህ ድረስ የመጣሁት። ከቻልክ አታገኘው፣ ካገኘ ደግሞ ይኸውልህ በቃ ምንም እንዳላወቅ። እሺ ትናንትና እንዳገኘው አንተ መርዞ አንተ መርዞ ኧረ መርዞ እኔ የምልህ እንዴት ሆኖ ነው የማላውቀው? እኔ ይኸውልህ ትሰማኛለህ፣ ሆዴ የተልባ ነው አይቋጠርም፣ ዝርግፍ ነው የማደርገው። እሺ በቃ ቢያንስ እችን ቻል አድርገው። ቻል አድርገው። መቻል አትችልም። ለዛሬ እንኳን አትሆንም እንዴ? ትንሽ ቋጠር አድርገው በቃ። መድብል ግን ግባ በቃ። ውይ አቤት ቴቴ። ልጄ እኮ ሄዶ ሲቀርብኝ ጊዜ ነው የጠራሁሽ። የት ሄዶ ነው? መጣሁ ብሎ ሄደ። ያው ሄዶ ቅልጥ ብሎ ቀረ። ይመጣል። አንቺ እንዴት ነሽ? ደህና ነኝ። እንደው ያባልሽ እግዚአብሔር ይስጠው። በልጄ እጅ ሰው እንዳይጠፋ አደረገ፣ ረዳን። እግዚአብሔር ይስጠው። ወይ ጉድ! ሰው ሳይወድ ችግር ውስጥ ይገባል። አዎ ቴቴ። እንዴት ነው አሁን? ቁስሉ እየደረቀልሽ ነው? ደህና ነኝ፣ ምንም አይደለም። ውይ እንደው ደህና ሰውነት ስላለኝ ነው እንጂ ሌላ ሰው ቢሆንማ አይችለውም ነበር። እንደው የኔ ልጅ ውፍረቴ መቼም ይጠቅመኛል ብዬ አስቤ አላውቅም ነበር። እንደው ፈጣሪ ነው ያተረፈውት። ወይ ጉድ ልጄ! ኧረ ሲተይ ከሞቴ አሟሟቴ። እንደው ልጄን ገድዬው ልሙት። እሱ እኮ ነው ግን የተኮሰው። እሱማ ሌባውን ብሎ ነው ልጄ። እኔን ለማስጣል ብሎ ተኮሰበት። ወይ ጉድ! እግዚአብሔር እኮ ነው ያተረፈን። እኔን እናቱን ገድሎ ቢሆን ኖሮ ይሄኔ እስር ቤት ነበር። እናቱን የገደለ እየተባለ ዘላለሙን። አይ ኧረ ሲተይ። እሱስ እውነት ነው። ማን አለው ብለሽ ነው የኔ ልጅ? ማንም እኮ የለውም ከኔ ውጭ። ሰው ጠልቶ ነው ያደገው። እኔ ምን እንዳስነኩብኝ አላውቅም። ሰው አይቀርብም። ቁርስ እኔ ጋር እንብላ ቴቴ። ልጄ ከቤት እንዳትወጪ ብሎኛል። እዚሁ አምጭና እንብላ። ከተበላልኝ ነው እሱንም። ልጄ እስካሁን ድረስ ድንጋጤው ከጉልበቴም አልወጣም። ይመጣል አክሊሉ። አሁን ደግሞ እንዳይቆጣኝ። ምን አባቱ ብሎ ነው የሚቆጣሽ ደግሞ? የማይጣፍጥ ቁርስ አበላሽብኝ ብሎ ነዋ። ዝም በይው፣ አይቆጣም። ይልቅ ሂጂ አንጭና እዚሁ አብረን እንብላ። ብቻዬን ጨንቆኝ ነው የጠራሁሽ። እኔ የምልሽ ባልሽ አለ እንዴ? አይ ባሌ ሄዷል። እነዛስ ሁለት ተከራዮች አሉ? አዎ ሁለቱም አሉ። በይ በይ ልጄ እባክሽ፣ ሆዴን አጮሽው። ሂጂ ይዘሽ ነይ። አይ እንኳን ቆስዬ እንደዚህ ተመትቼ በደህናውም ቀን ቁርስ ካልበላሁ ደስ አይለኝም። እሺ በቃ ቴቴ ሂጄ ምግቡን ላምጣ። እሺ። ውይ ነይ 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 የኔ ልጅ ነይ። ይኸው ልጄ መጣ። እሺ በቃ ቴቴ። እሺ ሰላም እንዳትነሳም ተነስ እባክህ። አልገው ላነጥፎ ነው። በኩል ልጣ። እሺ ሞገስ ምንድን ነው ያለው? አክሊሉ አለ። እናት ወጣ አይንሽ ውጣ። ቆይ አንቺ ለምን በመርዝ አገኘኝ? እንዳልሞት አልኩሻል። ምን ይሶልኝ? እሺ ተነስ ተነስ፣ ላነጥፎ ነው። እሺ እጅሽን እንዳልሰብረው። የአክሊሉ ቢጤ ስልክ እየጠራ ነው። ስልክ እየጠራ ነው። ሄሎ ማን ልበል? መድብል ነኝ። መድብል? አንተ ቆይ ሰውዬ ምን ፈልገህ ነው አሁን የደወልከው እንዴ? ቆይ ምን ፈልገህ? ከኔ ጋር ችግር አለብህ? ልታስገድለኝ አስበህ ነው?
እባክህ ተረጋጋ። ይኸውልህ ስማኝ፣ እንዳትፈራው እሺ? ኧረ እባክህ አልፍራው። እንዴ ቆይ አንተ ምኑ ነህ? ጠላቱ ነህ? ያልመለስከው ደም አለብህ? ምን አድርጎ ነው? እሺ ሰውየው እሱ መርዞ ለአንተ አይመለከትህም። እሺ ለምን ነካክተህ ትተዋለህ? በዛው ከጀመርክ አይቀር አገለውም ነበር። ለእሱ ችግር የለውም። አሁን ግን ስማኝ መርዞ፣ ይኸውልህ እኔ አሁን እመጣለሁ። አያገባኝም፣ እንዳትደውልልኝ አልፈልግም። እመጣለሁ፣ ዛሬ እመጣለሁ። ይኸውልህ አንተን ግን ይቅርታ መጠየቅ እፈልጋለሁ። ይቅርታ ማጠይቀኝ ምንም ነገር አጠይቀኝ ከዚህ በኋላ እሺ? ሰማኝ አይደለ? ቻው ቻው ቻው። መድበል ልወጣ ልትወጣ ነው? አዎ